ቆይ ባልከፍልህ ምን ታመጣለህ? ጠብቀኝ፣ ምን እንደማመጣ ላሳይ። ማርኮ የእውነቴን ነው እገልሃለሁ። ፎቶዋን ከየት አመጣው? እሷን እዚህ ውስጥ አትክተታት። የእውነት እገልሃለሁ። ማትስማማ ከሆነ እገልልሃለሁ። ሄሎ ዶክተር ርብቃ በአሁኑ ሰዓት ምን እየሰራች ነው? ሄሎ ዶክተር ርብቃ በአሁኑ ሰዓት ምን እየሰራች ነው? ይቺ ደግሞ ከመብላት ውጭ ምንም ስራ የላትም እንዴ? ስለዚህ ምን ይሻላል? ቴካዊ ላስደርግልህ? በጨዋ ደንብ ብትስማማ ይሻላል። እንደ ተስማማ ቆጥሯለሁ። አስብበት። ሄለን ፍቅር ምን ፈልገሽ ደውልሽ? አሁንም እንዳኮረፍከኝ ነው? እሺ አትመልስልኝም? እሺ ሐኪም ቤት ደረሳችሁ? ያገገማስ ዶክተሩ ጋር ገባው? አዎ። ደግሞ ብታይ ቅድም ሲያቅፈኝ እንዴት አቅለሽልሾኝ እንደነበር። እናት መጣም በጣም ነው ናፈከኝ። ቅድም የጀመርነውን አንጨርሰው? ያቺስ? ችግር የለውም። አንድ ነገር እንድትገዛ ልካታለሁ። በቃሽ መጣ። እሺ እኔ ፍቅር ልዩ፣ አንቺ ልዩ የተለመደው ነው። ለምን ትጠይቂኛለሽ? አይ እኔ እኮ የምትፈልጊው ነገር ካለ ብዬ እንጂ አትክልትም ሌላም የሚያስፈልግ ነገር ሁሉም አለ። እንኳን ኖረ። አሁን ሂጂና ገዝተሽ ነይ። ምን እያደረክ ነው? የሚስትህን ቆንጆ የቪዲዮ ታመጣልኛለህ። ፊት እኮ ትክክል አይደለም። ምን ሆነሃል? ኧረ ደህና ነኝ። ለዛውም አንቺን አግኝቼ። እንዴት አድርጌ ልንገርሽ የውስጤን ስቃይ? ታዲያ ሳቃ፣ ፈገግ በል። እሺ ደህና ነኝ። መጸዳጃ ቤት ደርሼ እመጣለሁ።
እዳን ሳከፍል እኮ ወለዱ በጣም እየበዛ ነው። ምን ትላለህ? አሁንም አላገኘሁም። ጊዜ እፈልጋለሁ። እከፍልሃለሁ። በአንድ ነገር ከተስማማን ችግር የለም፣ ጊዜ ሊሰጥ ይችላል። ካልሆነ ግን እንዳታስብ፣ ጭራሽ አልሰማም። እሺ ልስማ። በምንድን ነው የምንስማማው? የሚስትህን ቆንጆ የቪዲዮ ታመጣልኛለህ። ምን አልክ አንተ? እንዴት ብትደፍረኝ ነው? ይፊ ምን አይነት ችግር ውስጥ ነው የገባው? እሷን ልጅ ውስጥ አትክተታት። የእውነት እገልሃለሁ። ማትስማማ ከሆነ እገልልሃለሁ። ሄሎ ዶክተር ርብቃ በአሁኑ ሰዓት ምን እየሰራች ነው? ሩዬ ቅርቤ ማርኮ፣ እመነኝ፣ እገልሃለሁ፣ አጠፋለሁ። መጣ? ቆየ እኮ። በቃ እኔ መታጠቢያ ቤት ደርሼ ልምጣ። ኤፍሶን ምን ነክቶ ነው እንደዚህ ወረድከው? ፍቅሬ ይገባታል። ኤፊ ምን እያደረክ ነው? ይቅር በይኝ ሩብዬ፣ እንዳላጣሽ ነው። ለአንቺ ሰላም ህይወቴን ልሰጥልሽ ዝግጁ ነኝ። እሞትልሻለሁ። ሄሎ ሄሎ፣ ልዩዬ፣ ቆይ ምን ነው? ምን ሆነሻል? ሙልጫው ምንም ነገር አትጠይቀኝ። ሰዓቱ አሁን ነው። ይኸውልህ በዋናው አጥር በኩል አድርገህ ዘለህ ግባ። ከባድ ነው? አረ በጣም ቀላል ነው። በቃ እሺ፣ ቁልፉን መስኮቱ ጋር ያለው ማስቀመጫ ውስጥ አስቀምጥልሃለሁ። ፈራህ እንዴ? አይዞ፣ ቀን ነው፣ ማንም ዝር አይልም። ማ እኔ ሙልጭ? አረ በጭራሽ። ጎበዝ፣ በቃ ቻው። ሄሎ፣ እንዴ ዘጋችሁ? በቃ ኧረ ጉዴ! ቆይ ተልኮ እንደዚህ ነው እንዴ? እንደ ቀልድ ተነስታ ዝለል ይባላል? ወይ ጉድ! የምር ግን አሁን ተነስቼ እጄ ዘልዬ ልገባ ነው? ምን አይነት የጅል ፍቅር ነው የያዘኝ? ወይ ዳይ! እንግዲህ ፈርዶብኛል። እጄ ልጋተረው እንጂ ሰላዩ ላሜ ቦራ ወደፊት ሂድ። ይህ ነገር ግን ቢቀርብኝ ይሻል ነበር። ወይኔ ሙልጭ! በቃ የኔ እድገት እንደ ካሮት ወረታችሁ ነው አይቀር። ቆፍጠን ማለት አለብኝ። በል እንግዲህ ሰላዩ ላሜ ቦራ ተልኮ አንድ ቆፍጠን በል። ሴት የላከው ጅብ አይፈራም ነው።
ሄሎ ዶክተር፣ ባለፈው የተባባልነውን ነገር በደንብ አስረግጠ ንገረው። ተስፋ መቁረጥ አለበት። እሺ እንደዘገየብህ ይገባኛል፣ ግን ደግሞ ስለ ገንዘቡ ሀሳብ አይግባሽ። ሄሎ ሄሎ፣ ሰውዬው የለም እኮ እሷ ብቻ ናት ያለችው። ትንሽ ጠብቅ፣ አሁን እየበረረ ይመጣል። እና ዝም ብዬ ሳሎን ልሁን? ሳሎን ምን ታደርጋለህ? ግባና ቦታህን ያዝ እንጂ። ድንገት ሳሎን ቢሆኑስ? እነሱ ምንም ቢሆን ሳሎን ምንም ነገር አያደርጉም። እሺ እሺ በቃ እሺ አለው ከዚህ ብለው ነው የሚባሉት። አየኸው አይደለ? ቆየቱ ጋር ደረስክ? አዎ መኝታ ቤቱ ጋር ደርሻለሁ። እሺ ሙልጭ። ሄሎ ሄሎ፣ ሙልጭ። እዚህ ላይ ነው የሚባሉት። ምን አልከኝ? ለነገሩ እኔ ምን አገባኝ? መደበቂያን ያገኘ ይመስለኛል። በቃ መጡ መሰለኝ። ሚሽን ጀምሬያለሁ። ይቅና በይኝሽ። በቃ ቻው። ሄሎ ልዩ፣ በቃ ፈረሰኞቹ መጥተዋል። በቃ ወደ ውጊያው መግባቴ ነው። ሄሎ ቆይ፣ ምንድን ነው የምታወራው? የምን ፈረስ ነው? በቃ መጡ። ሄሎ እንዴ ልዩ፣ እነዚህን ሰዎች ነው ቀለል አድርጋ የነገረችኝ። እነዚህ ሰዎችማ ጤነኞች አይደሉም። ግን ምን አይነት ፍጥረት ናቸው? ሸም የለም እንደው ትንሽ እንኳን አይተነክቱም ሰው ቢመጣ ብለው። ደግሞ እንዴት ነው የሚያደርጋቸው? ፈጣሪስ ምንድን ነው የሚያደርጉት? ለነገሩ እኔ ምን አገባኝ? ልጅ ወደ ስራ የምር ግን የምትወዳት ላይ ጨክና ገበናዋን ለአረመኔዎች አሳልፈ ልሰጥ ነው? እያመነች አሳልፈ ልሰጣት? እንዲያዋርዷት ልፈቅድላቸው ነው?
ለካርታ ሱስ ብዬ ገንዘቧን ያወደውኩት ሳያንስ ገላዋን እመኔ ርብቃ ይህን ቪዲዮ ቢለቁባት ትሞታለች። በቃ ርብቃ ላይ ፈረድክባት። የውርደት ሞት እንድትሞት ትፈልጋለህ? አይ በጭራሽ። ከፈለገ ይግደለኝ፣ በአደባባይ ይስቀለኝ፣ ቆዳዬን ይግፈፈው። እሷ ለእኔ ክብሬ ናት፣ የምሳሳላት እስትንፋሴ ናት። ምን ሆነ ነው? በጣም እኮ ነው የምታተኩሰው። እያላብህ ነው። አሞ ነው? ኤፊ እየደበከኝ ነገር አለ እንዴ? አይ የለም፣ ትንሽ ሞቆኝ ነው። ታጥቤ ልምጣ? እሺ። አሁንም ያቺ ማትረባ ተመልሰ ይሆን እንዴ? እኔ እንጃ፣ ግን በዚህ ሰዓት የምትመለስ አይመስለኝም። ሽጉጥ ነው ያየሁት። እንዴ ሽጉጥ ያወጣው ለዛሽ ነው? ያከርፋፋ ባልሽስ ቢሆን። ኧረ እባክህ ተረጋጋ። ወይኔ ተበላሁ። ኧረ እባክህ ማርኮና፣ በዚህ ሰዓት ማን ይመጣል ብለህ ነው? አዎ አቀዝቅዘው። በቃ ቶሎ ሂድ። ሙልጭ እባክህ ደውል። ወይኔ ጉዴ! ይሄ ጣጠኛ ስልክ ወይ አንደውልለት። ወይኔ ጉዴ ፈላ። ኡፍ ሙልጭ ደውል እባክህ ደውል። ደወለ። ሄሎ ሙልጭ። ሄሎ። በቃ እኔ አልፈልግም። ራሴ እንደፈረደብኝ እወጣለሁ። ውጣ! አሁኑን ውጣ ነግሬሃለሁ ሙልጭ። ካገኙ ካይለቁም ይገሉሃል። ልዩ ሽጉጥ እንዳለው ቆይ ለምን አልነገርሽኝም? ስማኝ ሙልጭ፣ አሁኑኑ ከያዙ ካይለቁም ይበሉሃል። ውጣ ሙልጭ እባክህ ውጣ። በቃ ውጣ፣ ቶሎ በል። ይሄኔ ነው ማምለጥ። ምንድን ነው? ምኖሽ? ሌባ? አዎ ማስክ አድርጓል። እና አየሽው? አይ ቆይ ሌባ በጠራራ ፀሐይ ሰው ቤት ይገባል እንዴ? ሌባ? እና ምን ትጠብቃለህ? ሂድና ፈልገው እንጂ። ወይኔ ማርኮ ተሾመ፣ ሌባ ቤቴ ድረስ መጥቶ ያመልጠኝ። ምን አለ በያዝኩ አንገትን እንደ ዶሮ ቀንጥሼ ጥልልህ ነበር።
መኩሪያ ደሞ አንተ ማን? ማንም ሁን ማን ከኔ ግን አታመልጥ። ቆይ ምን እየሰራሁ ነው? ምን እያደረኩ ነው? ይቅር በኝ ሩቢ፣ ይቅር በኝ እናቴ። ገመናችንን አውጥቼ ለአደባባይ ለሰው ልሰጥ ነው አሳልፌ? ይቅር በኝ፣ ይቅር በኝ ሩቢ። የማልወጣው ችግር ውስጥ ገብቼ ነው። ይቅር በኝ እናቴ። ኤፊ ምንም ደህና አይደለም ወይ? ካልሆነ ወደ ክሊኒክ እንሂድ። ደህና ነኝ ኤፊ። እርግጠኛ ነህ የደበከኝ ነገር የለም? አረ ምንም የለም። የደወሉላቸው ደንበኛ ስልክ አይመልስም። ኤፊ ምን ሆነህ ነው? የደወሉላቸው ደንበኛ ስልክ አይመልስም። ኤፊ አራንሳው ታደና እሺ ማርኮ የምትባል ጭራቅ ገደል ግባ። እኔን እንደፈለግ አድርገኝ። አንድ አይኔ እንድታጠፋ አልፈቅድልህ። ፍቅሬን በፍጹም አሳልፌ አልሰጥም። በቃ አመለጠ። ቢያመልጠኝ የት ሄዳል? እናት ወደ አይገባ አግኝቼዋለሁ። ግን እንዴት በዚህ ሰዓት ሊያውም በቀን ቁልፍ ከየት አግኝቶ ገባ? ቆይ ምን አይነት ድፍረት ነው? እኔ ግን ይሄ ሌባ ድንገተኛ አይመስለኝም። ምክንያቱም እኔ እዚህ ቤት 6 ዓመት ስኖር እንደዚህ አይነት ነገር ጭራሽ አጋጥሞኝ አያውቅም። ምን ሊሆን ይችላል ታዲያ? ውስጥ አዋቂ ሊሆን ይችላል። ምናልባት የዛ እጅ ሊኖርበት ይችላል። አያይ እንደዚህ አይነት ነገር የሚሰራው ልምድ ባለው ሰው ነው። መቼ የሚያቺ ነፍስ አስበኝ ልታደርግ አትችልም። አትሳሳት። ቆይ ሌባ ቢሆን እቃ እዚህ እያለለት ምን መኝታ ቤት አስደብቀው? እዛ ምን አለ ነው? ወይስ እኛ ማናውቀው እዛ የተደበቀ ነገር አለ? ምንድነው? ያዙክ? ደበደቡክ? ምን ሆንክ? ተረጋጊ፣ ደህና ነኝ። አንድ ነገር ያደርገዋል ብዬ እንዴት እንደጨነቀኝ። ግን እኮ አልተሳካልኝም። ተው አትጨነቅ፣ ሌላ መንገድ እንፈልጋለን።
ቆይ ግን በጣም ደነገጥክ እንዴ? ይኸውልሽ ልዩ፣ እውነቱን ንገረኝ ካልሽኝ አንቺ ሆነሽብኝ ነው እንጂ ድጋሜ እዛ ቤት አልገባም። በፈጣሪ ስም ሰዎቹ ቆይ ምን አይነት ሰዎች ናቸው እንዴ? ቆይ አንቺ እንዴት ነው እዛ እየኖርሽ ያለሽው? ወይ ካልሆነ ተከትዬሽ ልምጣ ነው ወይስ ለፖሊስ እንናገር? ለምን ፈራህ እንዴ? እኔማ ምን እፈራለሁ? አንቺ ያለሽበት ሁኔታ ነው እንጂ ያሳስበኝ። ይሄኔ ጨርሼ ገላግዬሽ ነበር። አንቺ ነሽ ግባ ውጣ ምናምን እያልሽ እንደፈሪ አንቦቃቦቅሽ። ያመሃል እንዴ? እኔ ለራስክ ብዬ ነው የሆነ ነገር ያደርገዋል ብዬ እንዴት ጨንቆኝ እንደነበረ። የራሴን ጦስ በራሴ መንገድ እወጣለሁ። በእኔ በኩል ደግሞ ሌላ ነገር ውስጥ ብትገባስ? ልዩ አቤት እንዴት እንደደነገጠች ብታያት። በህይወቷ እንደዚህ ተንቦቅቦቃ የምታውቅ አይመስለኝም። ወይኔ መጨረሻቸውን ሳላይ ወጣ። ለነገሩ ግን አንቺ ታያችኋለሽ። አይተሽ ግን ትደውይልኛለሽ። መጨረሻውን ማወቅ እፈልጋለሁ። እባክህ ስልኬ ተበላሽቷል። በቃሽ አንቺ እኔን ተጠቀሚ። ቆይ አንተስ ልትሰርቅ? እባክሽ ያዥ አትግደርደሪ። ቆይ እሺ ብፈልግ በምን አገኘሃለሁ? ከፈለግሽ የጀለሶች ስልክ፣ ከፈለግሽ ደግሞ የማዘር ስልክ እዚህ ላይ ያለልሽ። በማንኛውም ሰዓት በፈለግሽ ሰዓት ደውይልኝ። ታይ ምስኪ ከዚህ ያዘልሎ መኝታ ቤት የሚያስገባው ምን የሚያውቀው ነገር ቢኖር ነው? የሆነ የሚያውቀው ነገርም አለ። ምክንያቱም ቆሞ ያየን ጊዜ ያየኝ አስተያየት የሆነ የሚያውቀው ነገር እንዳለና ጉዳዩም ስለኔ እንደሆነ ግልጽ ነው። አይኑ ላይ በደንብ አይቼዋለሁ። ስለዚህ ደውልና በፍጥነት ማንነቱን እንድታጣራልኝ እፈልጋለሁ። እሺ፣ ግን ለማንኛቸው ላሳውቅ? የእኛ ከሆነው ለአንዱ ፖሊስ ደውል። ግን አብርሃም ይህን ነገር ማወቅ የለበትም። ምንድን ነው እኔ መስማት የሌለብኝ ጉዳይ? ምንድን ነው እንዳላውቅ የተፈለገው? ከኔ እየተደበቀ ያለው ነገር ምንድን ነው? አይ ምንም አይደለም አቢ። እየሰማችሁ? አቢ ወንድሜ፣ ዛሬ ቤታችን ሌባ ገብቶ ነበር። ሌባ? የምን ሌባ? መቼ? ዛሬ ቅድም። እና አምልጦ ሄዷል። አንተ እያለህ እንዴት ሊያመልጥ ይቻላል? ለትንሽ እኮ ነው ያመለጠኝ። ግን አታስብ፣ ዋሌቱን አግኝቼዋለሁ። ታዲያ ለምንድን ነው እኔ እንዳልሰማ የተፈለገው? አቢ ሁሉም ነገር ለአንተ ጤና ሲባል እኮ ነው። በሆኖ ባልሆነው መጨነቅ አለብህ እንዴ? አዎ አብርሽ፣ ዲ ልክ ናት። በቃ እንደውም አሁን ሄጄ ፖሊስ ቤቱ ድረስ ነው ይዤለት የምሄደው። እንዴ ልጅ ሳቤ ላይ ታለች? ልጄ ልጄ ስትይ ትንሽ አታፍሪ? ውጪ ከጓደኞቿ ጋር እየተጫወተች ነው። ግን ያልገባኝ አንተ ከኔ ጋር መሆን ነበረብህ። እዚህ ምን ትሰራለህ? ለምንድን ነው ጥለኸኝ የመጣው? ምንድን ነው እዚህ እያሮጠ የሚያመጣህ ጉዳይ? እሺ ቶ ሳቤላ ማምጣት አልነበረብህም? አይደለም ማርኮ፣ በጣም ተደጋግሞ ተደውሎልሃል። ለምንድን ነው ልታመጣት ያልሄድከው? ልጄ በቤተሰቦቿ ተረስታ ማየት ለእኔ የሞት ያህል ነው። ገና በህይወት እያለሁ አንድ ማወቅ ያለባችሁ ነገር ቢኖር ልጄ ሳቤላ ማለት በህይወት እንድቆይ ብቸኛ የቀረችኝ እስትንፋሴ ናት። በእሷ አይን ስትታዩ ማናችሁም ምንም ናችሁ። ምንም። በእሷ እንዳትመጡብኝ። ዲ እንዳለችው በጣም ደንግጠን ስለነበር ነው። እኔ የምለው እኔም ማላውቀው የተፈጠረ ችግር አለ እንዴ? ማርኮ፣ ከሆነ ጊዜ በኋላ ልክ አይደለህ። ትተኸኝ ትሄዳለህ። ደጋግሜ ስደውልልህ ሌላ ቦታ ነህ። ይሄ እየተደጋገመ ነው። ምንድን ነው? የሆነ ማላውቀው አዲስ ባህሪ እያየሁብህ ነው። አይደለም እኮ ወንድሜ፣ ያልከው ነገር ሁሉ አጋጣሚ ነው።
አይ አይመስለኝም። ካልሆነ ሌላ ሹፌር እቀጥራለሁ። እንዴ አባቴ ቀለል አድርገው እንጂ የሚስተካከል ነገር እኮ ነው። ዲና ረፊ ማርኮ፣ በእሷና በእሷ ጉዳይ ለሚደረጉ ነገሮች በጣም ጥንቃቄ አድርግ። በጣም አስተካክል። አንቺስ ዲና? ተደጋግሞ ተደውሎልሽ ነበር። ምን ሆና ይሆን ብለሽ እንኳን መልሰሽ አልደውልሽም። ልጅሽ አይደለች? እንዴት ትረሻታለሽ? አባቴ እኛ እኮ ሌባ አስደንግጦን የረሳናት። ድንጋጤ እኮ ይፈጠራል። እንደ አጋጣሚ እኮ ዕቃ ልወስድ መጥቼ ነበር። ስለ ዕቃ እያወራኸኝ ነው? ሁሌ የምታወራው ስለ ዕቃ። ቁሳቁስ ለአንተ ትልቅ ነገር ሊሆን ይችላል። ሰማኝ። ለእኔ ግን ዋጋ ያላት ልጄ ናት። ልጄ እንዴት ከአንተ ዕቃ ታንሳለች? ጠብቅ፣ አንተ ቀሰስተኛ ገና ቀብራለሁ። ሌላው ያገኘኸውን መታወቂያ ፈልጓል። እና ደግሞ በእናንተ በጣም አዝናለሁ። በጣም ምን ሆናችኋል? እዚህ ቤት ሌባ ገብቶ ነበር። አንቺ የት ነበርሽ? ምን? እንዴት? ማለቴ በቀን ገብቶ እኮ አያውቅም ነበር። እና ያዛችሁት? አምልጧል። ግን የትም አባቱ አያመልጠው። አገኘዋለሁ። አምልጧል እኮ። አይ አላመለጠም። ዋሌቱን ረስቶ ነው ሄደው። እዛ ላይ ደግሞ ሙሉ መረጃው አለ። ማየት እችላለሁ? ለምንድን ነው የምሰጥሽ? ምን ፈልገሽ ነው የምታየው? ስጣት። ከኛ ይልቅ ሰፈሩ ሱቅ ስለምትንቀሳቀስ አይተው ሊሆን ይችላል። ማየቷ ጥቅም አለው። ስጣት። አዎ እውነቱን ነው። ምናልባት ድጋሚ ከመጣ ወይ ደግሞ ሰፈር ውስጥ ሲንቀዋለል ካየሁት አውቀው ይሆናል። ያው ምን እንደምታመጭ እናያለን። ታውቂዋለሽ? አይ እንዴ ወዴት ነው ይዘሽው ሄድሽ እኮ? ውይ እረስቼው። ለካ ትፈልገዋለህ። በቃ እኔም ያመጣሁትን ዕቃ ላስገባ። ማናት? እስከዛሬ ታስቸግረኛለች አልካት ሴት ናት? አዎ አይገርምሽ? ስራ ፈት በላት። ሰው በግዴ እኔ ካልሆነ ተብሎ ሙጭጭ ይባላል። አንሳና አናግራት። ምንድን ነው? ለምን አትይኝም? ሁለተኛ እንዳትደውልኝ አላልኩሽም? እኔም በህይወት እስካለሁ ድረስ መደወሌን አላቆምም። እንዴ ባሌ ላይ አትደውይ ይበላት ወይ ካልሆነ እኔን ላናግራት። ኧረ ተያት። የደወሉላቸው ደንበኛ መስመር ስለተያዘ ምንድነው የማደርገው? ቆይ የእናቱን ስልክ ሰጥቶኝ ነበር አይደል? እንደምንም ብዬ ገብቼ መውሰድ አለብኝ። እኔ ጉዴ። ቆይ
ቆይ ግን ምን ምክንያት ፈጥሬ ነው? ወይኔ ጉዴ! የሰው ልጅ ጣጣ ውስጥ ከተትኩኝ። የደወሉላቸው ደንበኛ ስልክ አይመልስም። ምንድን ነው የሚሻለኝ? ጓደኛው ጋር መደወል እችላለሁ። እሺ፣ ጓደኛው አንሳው እባክህ፣ ስልኩን አንሳው። ማን ነው እሱ ስልኩን የማያነሳው? ማጋ እየደወልሽ ነበር? ይኸውልሽ ልትዋሽኝ እየሞከርሽ ከሆነ እንደማላምንሽ እወቂ እሺ? ኧረ እኔ እንትን ታውቂያለሽ አይደል? ስለምታውቂው ምን ማን እኔ እንዴት? ቆይ በምን ላቅ እችላለሁ? እኔ በደንብ ታውቂያለሽ። እንደውም እጅሽ ሁላ ሳይኖርበት አይቀርም። እሱን ያወቅኩ ቀን አንቺ ነው ያደረገኝ። በእኔ ብቻ አይደለም በቤተሰቤም ጭምር ነው የመጣሽው። እና አንድ ነገር ስነግርሽ አንቺም ቤተሰብ እንዳለሽ አትርሺው። ምን ማለት እንደሆነ አንድ ቀን ይገባሻል። አንቺም ሰው ሆነሽ እኔ እንዲና ልታታየኝ አትችይም። ኮተታ ምንድን ነው የማደርገው? ቆይ አሁን ሙሌ ስልክ ካልሰራ ምንድን ነው የምሆነው? ዋሌቱን ወይም መታወቂያውን መስረቅ ይኖርብኛል። የሰው ከማስጨርስ እኔን ጨርሱ። የጓደኛው ስልክ ሰራ። ሄሎ ሄሎ፣ እባክህን ሙልጭን ማግኘት እችላለሁ? ሙልጭ የለም፣ ወተት ሊያደርስ ሄዷል። መልእክት ግን እነግርልሻለሁ። እሺ፣ እባክህን እንደመጣ ንገረው። በጣም አስቸኳይ ነው። የሞትና የህይወት ጉዳይ ነው። አደራህን ሳትረሳ ንገረው እባክህን። አይ እነግርልሻለሁ። እሺ። መታወቂያውን ማግኘት ይኖርብኛል። እባክህ ፈጣሪ እርዳኝ እባክህ። ቤቱን መውረሱን አረጋግጠክ ነው አቢ ሻወር ቤት የምትታጠበው? ምን እየሰራች ነው? ምን ለማድረግ እየሞከርሽ ነው?
ሱሪው ምን እያደረግሽው ነው? ነው ወይስ ሱሪ የተመቸሽ? ኪሴ ውስጥ ምን አስቀምጠሽ ነው የምትበረብሪው? ተናገሪያ። ምን ይዘጋሻል? ምን ልትይ ይሆን ደግሞ? መልስ እየፈለግሽ ነው? እባክህ እጄ ልቀቀኝ፣ እያሳመምከኝ ነው። እዚህ የምትንጎዳጎጂበት ምክንያት ሳትነግሪኝ አለቅሽ ነው? እኔን ፈልገሽ ነው የመጣሽው ወይስ ተደብቀሽ ልብስ የመነካካት ጀመርሽ? አረ ልብስ ለማጠብ እየሰበሰብኩ ነበር። ከዛ ሻወር ቤት እንዳለቅ ሳቅ ልብስህን ላጥብ ልወስደው ነበር። አረ ልታጥቢ ልትወስጂ? ታዲያ ኪሴ ውስጥ እጅ ምን ይሰራል? ምን? መጀመሪያ ከማጠቤ በፊት ኪሱን ልፈትሽ ብዬ ነው። ታዲያ ይሄን ያህል ምን አስደነገጠሽ? ምትመታኝ መስሎኝ ፈርቼ ነው። እሱ ከገባሽ ጥሩ። ግን ያመንኩሽ ነው የሚመስልሽ? ከዚህ በኋላ ያለ ፍቃዴ ልብሴን ብነኪ እኔን አያርገኝ። ቤዚ ዛሬ ከየት ተገኘሽ? እህቴ ናፍቃኝ። ቆይ አታይኝም? ምን እንደዚህ ጠቁሪ? ያው ሰሞኑን ሆስፒታል እያደረች ነበር፣ አግኝቻት አላውቅም። ለዛ ነው። አዎ ሰሞኑን እኮ ያው የምሽት ፈረቃ ስላለ ነው። ምን ፈልገሽ መጣሽ? አንድ ማማክርሽ ነገር አለ። እኔና አንቺ ጸብ ካልሆነ በቀር ቁም ነገር ታውቂያለሽ እንዴ? ቁም ነገር ነው። እሺ አውሪ፣ እሰማሻለሁ። አይ ይሄማ የትማማቶች ጉዳይ ነው። ስለዚህ ቁጭ ብለን እናውራ። ከሷ የሚደበቅ ነገር የለም። ካወራሽ እዚህ አውሪኝ። ግድ የለም እኔ መሄድ እችላለሁ። አይ አንቺ ነይ እዚሁ ተናገሪ። እሺ ይቻላል። ምን መሰለሽ፣ ስለ ፊል አባባ ልነግረው ነው። ምን ታስቢያለሽ? ምን? አዎ እኔ ከዚህ በላይ መታገስ አልችልም። ፍቅሩን መቋቋም እያቃተኝ ነው። ስለዚህ ለአባባ ነገር ፍርጥርጥ ላደረገው ነው። በዚህ ነገር ደግሞ አንቺ የምታግዥኝ እፈልጋለሁ። ግን እኮ መጀመሪያ ለኤፊ ስለ ጉዳዩ መናገር አለብሽ። ከዛ በኋላ ለአባባ ትነግሪዋለሽ። ለምን እንዴ? ኤፊ በጉዳዩ ሳይስማማ ቢቀር አባባ ይጎዳል። ለጤናውም ጥሩ አይደለም። እሱ ጥሩ ሀሳብ ነው። በቃ ሂጅ አወራዋለሁ። ባይ ዴላሜ ቦራ የት ጠፍተህ ነው? ቢጨንቀኝ እኮ በጀለሶች ስልክ ቴክስት አደረኩልህ። ቺኳ የሌለ እየፈለገች ነው። ምን? ልዩ ደውላ ነበር? ደህና አይደለችም? ደህና ናት? ቆይ መቼ ሊደውለችው? አረ ላሜ ተረጋጋ። እንካ ደውልላት። የደወሉላቸው ደንበኛ። አረ ልዩ እባክሽ አንሹ። ቆይ ምን ሆነ ነው? የሆነ ነገርማ ተፈጥሯል እንጂ ታነሳው ነበር። ወይኔ እኔ እዚህ ቆሜ እየጠበቅኳት እኮ እሷ ይሄኔ እዛ ችግር ውስጥ ገብታ ሊሆን ይችላል። በቃ እኔ መሄድ አለብኝ። ሳይገሉ አልደረስላት። አረ ስልኩን አምጦ እንጂ ምሽ ነው። የረሳሹ ዕቃ የለም? አረ የለም። እርግጠኛ ነሽ ምንም የለም?
የለም። ድሮም ልብሱን ፈልገሽ እንዳልመጣሽ ገብቶኛል። እንግዲያውስ እኔ ላስታውስሽ። ልብስ ልታጥቢ ነበር የመጣሽው። አውቄው ነበር። ይህን ፈልገሽ ነው የመጣሽው? ምንድን ነው ከዚህ መታወቂያ ጋር ያለሽ? ለምንድን ነው የዚህን ያህል የፈለግሽው? መታወቂያውን ሳገኘው ልጁን ሰፈር ውስጥ ካገኘሁት ለመፈለግ ብዬ ነው። ለዛ ነው ኪስ ውስጥ የገባሽው? እኔ አረ ስጠኝ ብልክ አትሰጠኝም እንጂ እንኳን አወኩሽ። ጥሩ ያፍም የኪስም ሌባ ነሽ። መጥፎ ኪስ አውላቂ። አረቀስ ምንድን ነው እሱ? የሰው በር እንደዚህ እንኳን እንዴ? እንትን ብዙ ቁሜ ስለነበርኩ ካልሰማችሁኝ ብዬ እኮ ነው። ዝም በል እባክህ። ደግሞ ያወራል እንዴ? ለእኛ ስትል ለምን ቆመው ለቆም አታድርም? ኧረ እኔ ምን ቁሜ ያሳደረኛ ይላሉ አሁን። እና ምን ፈልገህ ነው? ወተት ይዤ መጥቼ። የምን? እዚህ ያለችው ልጅ ወተት እንዳመጣ አዛኝ ነበረ። በቅድሚያ ወተቱ ጥሩ መሆኑን ያው ትኩስ ያልተበረዘ ጣዕሙ ከምላስሽ ወዙ ከከንፈርሽ የማይጠፋ በውሃ ያልተበረዘ ዳቦ የሆነ ወተት ነው ይዤልሽ የመጣሁት። ጥሩ ሻጭ ትመስላለህ። በደንብ። አሁን ልግባና ማግባ። ለማንኛውም ልዩ ለአሁኑ እመቤትሽ ጠርታሻለች። ይህን ጉዳይ ግን እንጨርሰዋለን። ሂጂ አሁን ከዚህ። ስም ማን ነው? ሙልጭ። ኒክኔም መሆኑ ነው? ሙልጭ። ሌባ ነገር ነህ እንዴ? ነበርኩ። አሁን ግን ይኸው የራሴን ስራ ፈጥሬ ተፍተፍ እያልኩ ነው። የቱ ነው ይሁን? ቆይ ደግሞ እሷንስ የት ደበቁ? ልጅቷ የለችም እንዴ? እሷ ነበረች አምጣ ያለችኝ። እሷን ለምን ፈለካት? ያው ስለ ወተቱ ከእሷ ጋር ነው ያወራው ብዬ ነው። ይኸው ከኔ ጋር እያወራህ አይደል እንዴ? ደግሞ ቆንጆና ቀልጣፋ ነገር ነህ። ምን ነው ካልጠፋ ስራ ወተት ማዞር መረጥክ? የድሃ ልጅ ነኝ። መስራት የምችለው ይሄን ብቻ ነው። ግን ደግሞ ከዚህም ተነስቼ መለወጥ እችላለሁ። ከዚች? አዎ። የሰው ገንዘብ ከመመኘት አይሻል? ምን አልከኝ? ሰምተሻል እባክሽ። ሞላጫ ሌባ ከመስረቅ አይሻል? ቆንጆ ነኝ፣ ቀልጣፋ ነኝ፣ ስራዬን አክብሬ ነው የምሰራው። ሰዎችም ያግዙኛል፣ ልክ እንዳንቺ ማለት ነው። ልዩ የት ነሽ? ምን ነው ከገባ ጀምሮ የሆነ ነገር እየፈለክ ነው? አየሁ እንዴ? አይ አይነህ በጣም ተቅበዘበዘ። ምን ላርግ ብለሽ ነው? እንደዚህ አይነት ቤት ውስጥ እኮ ገብቼ አላውቅም። ውበቷ አሰከረኝ። ይቅርታ። ወይኔ ተበላ። ወይኔ እንኳን ደህና መጣሽ ቆንጂት። ንገረኝ፣ ለምንድን ነው እዚህ ያመጣችሁኝ? ይህን ቪዲዮ ለቅና አፈምስሻለሁ። ኤፍ ችግር ውስጥ ነው ያለሁት። ማንም ሁን ማን ከኔ ግን አታመልጥ። ታግተሻል እያልከኝ ነው? ልጅ ልንወልድ ነው እንዴ? ቆይ ምንድን ነው ያደረግሽው? አብርሃም ግን ይህን ነገር መስማት የለበትም። ምንድን ነው ያልሽው? ልዩ ብዬ መምክንያት አንቺ ነሽ። እንቅፋት ለመሆን እየሞከርሽ ነው። ባያቀኝስ እዚህ አግተን ታስቀረኝ ነው? ይሄው ክፍልሽ። ቆይ ምንድን ነው በሞላ ገረድ እሷ ላይ ችክ የምትለው? እኔ ማርኮ አንቺ ያዘጋጀሽውን የእንቅልፍ መድኃኒት መጠቀም ይመስልሻል? እባክህ ከዚህ አስወጣኝ። እኔ እዚህ መቆየት አልችልም። ባልመልስሽስ? በቃ የኔ እድገት እንደ ካሮት ወረታችሁ ነው ይቅር። እኔ ጀግናው የአንቺ መከታ አስወጣኝ ብያለሁ።
ከምጥሽ ገላገልኩሽ። አታውቂኝምና ከኔ ጋር ዘራፍ ዘራፍ አትጫወች። እንዴ ቢሆንስ? አልሰረኩ። ተይኝ ብዬሻል ነበር። ወዴት ነው የምተው? ስራው ምንድን ነው? ስጠራሻ ቤት ስልክሽ ወዴት? እንደዛ ስበሽ ከሆነ ሞክሪኝና ሳይሻለሁ። ቢያመልጠኝ የት ሄዳል? እናቱ ወደ አይገባ። ምን ነካ ማርኮ? ራስ ወዳድ ነህ፣ የማትረባ ደደብ፣ መጥፎ ቆሻሻ ሰው ነህ። እሺ በጣም ፈራ። ከምን ተነስተሽ ልትይኝ ቻልሽ? ይህንን ቪዲዮ ዓለም ሲያየው ሰው ሁሉ ሲመለከተው አስብሽ። ይሄን በፍጹም ማድረግ አልችልም። በፍጹም ማርኮን ተሾመ እባላለሁ። ከዚህ በኋላ አለቃሽ እኔ ነኝ። ሁላችንም ደክሞናል። ነገ ከዚህ ይቀጥላለን።